ትክክለኛ ወይም ጤናማ እምነት የሚባለው በክርስቶስ ኢየሱስና በሥራዎቹ ማመን ወይም በእግዚአብሔርና እሱ በሰራው ሥራ ማመን። የታመመ እምነት የሚባለው በጣዖት ማመን ነው። በትክክለኛው የእግዚአብሔር መንገድ ላይ አለመሄድ። ጌታ ኢየሱስ እንዲህ አለ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ። እመኑ ካለበት እምነት ውጪ ሄዶ በሌላ ነገር ማመን የታመመ እምነት ነው። ለምሳሌ በእናቱ አይታመንም፣ በመላእክቱ አይታመንም፣ በተሰቀለበት መስቀል አይታመንም። ይሄ የተወለጋገደ እምነት ነው። በክርስትና ትምህርት ውስጥ ሆኖ አንድ ሰው እንደፈለገኝ ኃጢአት ልሰራ እችላለሁ የሚል የታመመ እምነት ውስጥ ነው ያለው። ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብሎ ክርስቲያን ነኝ ቢል አንድ ሰው የታመመ እምነት ውስጥ ነው ያለው፣ ጤናማ እምነት ውስጥ አይደለም። ኢየሱስ የእግዚአብሔር ልጅ እንደሆነ ማመን አለበት። ያ የእግዚአብሔር ልጅ ከሥጋ ከቅድስት ድንግል ማርያም ሰው መሆኑን ማመን አለበት። ጤናማ እምነት። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን እንደገና በጌታ ምሕረት ተገናኝተናል። ጌታም እየረዳን ነው ያለነው። በጣም እግዚአብሔር እያገዘን፣ ደግነቱ እየበዛልን፣ ርኅራኄው እየበዛልን አለን። ጌታ የተመሰገነ ይሁን። ዛሬም ካቆምንበት ባለፈው እየተካፈልን ከነበረውና ካቆምንበት ክፍል ነው የምንጀምረው። መቼም በእርግጠኝነት የቲቶ መልእክት የመጋቢያን ጽሑፍ ብቻ ሳይሆን ለእያንዳንዱ አማኝ የግድ የሚያስፈልግ መጽሐፍ እንደሆነ እየተረዳን የመጣን ይመስለኛል። አንዳንዶችም እንደሱ ነው እያላችሁ ያላችሁት እና በጣም እግዚአብሔርን አመሰግናለሁ። ዛሬም ሕያው ስለሆነና የቃሉን ደጆች ስለሚከፍተው እንደተለመደው የሕያው አምላካችንን ተወዳጁን ቃል እናነብና እስከ ቁጥር 10 አንብበን ካቆምንበት ሽማግሌዎች ከሚለው ክፍል ጀምሮ መካፈል እንጀምራለን። የእግዚአብሔርን ቃል አነባለሁ። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች ልከኞች፣ ጭምቶች፣ ራሳቸውን የሚገዙ፣ በእምነትና በፍቅር በመጽናትም ጤናማዎች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎችም ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉ ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነቱን ሁሉ እንዲያሳዩ ምከራቸው ይለዋል። ክብር ለጌታ ይሁን። ጸጋ በክርስቶስ ኢየሱስ ይብዛልን። አምላካችን የቃሉን ደጆች ይክፈትልን። እንግዲህ ባለፈው ሳምንት ስንመለከት ለቲቶ የተነገረውን አይተናል። ምክንያቱም እሱ አስተማሪ ነው። በእሱ አንጻር በቤተ ክርስቲያን ውስጥ የሚያስተምሩትን ሁሉ ማለት ነው ነግሮታል፣ ምን ማድረግ እንዳለበት። ጤናማና የማይነቀፍ ንግግርን ከመግለጥ አንጻር፣ ደህንነትና ጭምትነት ያለበትን ትምህርት ከማስተማር አንጻር፣ ሕይወት የሚገኝበትን ትምህርት ተገቢውን ነገር ከመናገር አንጻር ምን ማድረግ እንዳለበት ባለፈው ተካፍለናል። ዛሬ ሁለተኛው ምክር ደግሞ ለሽማግሌዎች ነው። ማለት እነዚህ ሽማግሌዎች የዕድሜ ሽማግሌዎች ናቸው። በዕድሜያቸው፣ ምክንያቱም ሽማግሌ ስንል ኢልደርስ ወይም መሪዎችን ማለታችን አይደለም። በዚህ ክፍል በዕድሜ ሽማግሌ የሆኑትን ነው፣ የበሰሉትን አረጋውያን ነው ማለት ነው የሚመለከተው። በዕድሜ የበሰሉትን አረጋውያን ሽማግሌዎች ነው የሚመለከተው እንጂ የቤተ ክርስቲያን ሽማግሌዎች ቀደም ብሎ ምዕራፍ 1 ላይ ዝርዝሩም ወጥቶላቸዋል እና ዕድሜያቸው እዚህ የደረሰ የቤተ ክርስቲያን ሽማግሌም ቢሆኑ ይመለከታቸዋል። ዕድሜያቸው ወጣትነት ደረጃ ላይ ያለ የወጣቶች ምክርም ይመለከታቸዋል እንደ አንድ አማኝ። ግን የቤተ ክርስቲያንን አስተዳደራዊ ሽምግልና በተመለከተ ግን ቀደም ብሎ ስለተናገረ
ይሄኛው ክፍል የሚያወራው በእድሜ አረጋውያን ስለሆኑቱ ነው ማለት ነው። ስለዚህ እዚህ ላይ ሽማግሌ ይላቸዋል። እነዚህ ሽማግሌዎች ልብ በሉ የኖሩበትን ዘመን ያህል ኤክስፒሪየንስ አላቸው። ስለ ሀገር፣ ስለ ስራ፣ ስለ ባህል፣ ስለ እምነት በተለያየ ህይወት ውስጥ ከወጣቱ የተሻለ ስለኖሩት ኤክስፒሪየንስ ያደረጉት የራሳቸው የህይወት ልምምድ አላቸው። አያችሁ፣ እነዚህ ሰዎች ሌላውን የሚያስከትሉ መሪዎችም ናቸው። እነሱ ላይ የሚታየው ነገር ጉባኤው በክፉም ወይም በበጎ እንዲታይ ሊያደርገው ይችላል። የዕድሜ ትልልቆች ስለሆኑ የሽበት ዘውድ የደፋባቸው ስለሆኑ አረጋውያን ስለሆኑ እነዚህ ሰዎች ልብ በሉ ከዚህ ዕውቀት ተቆፍሮ የማያልቅ ሀብት አለ ሽማግሌዎች ውስጥ። ተዝቆ የማያልቅ ሀብት አለ ሽማግሌዎች ውስጥ። ለምን? እነሱ 60 ዓመት የኖሩትን እኛ በ6 ቀን ውስጥ በ6 ሰዓት ውስጥ ኤክስፒሪየንስ ልናደርገው እንችላለና ሲነግሩን 60 ዓመት ያለውን ሲነግሩን አያችሁ፣ ከትዝታቸው ቅኝት የቃኙ ሲነግሩን፣ ከድሮ እየጨለፉ ሲነግሩን፣ በቁጭት እየተንገበገቡ የሚነግሩንን ትላንት እናየዋለን። በቁጭት እየተንገበገቡ የሚነግሩንን ትላንት እኛ ለነገ የምንሄድበት ስለሆነ እንዳንሳሳት እንጠበቅበታለን። በድል የሚያነሱት የትላንት ህይወት ካላቸው እኛም ለዛ ድል ራሳችንን እናዘጋጃለን። የተደናቀፉበት ድንጋይ እንዳያደናቀፈን እነሱ ያለፉበትን መንገድ እንድናልፍ የሚነግሩን ስለሆነ ሽማግሌዎች ከህይወታቸው በጣም ይነግሩናል። ከዕድሜያቸው ስንት መንግስታት አሳልፈው ሊሆን ይችላል። በየመንግስታት ውስጥ ያለውን ነገር ሲነግሩን እነሱ ያሳለፉት ስለሆነ ሲነግሩን ምን እናደርጋለን? እንማርበታለን። አንዳንዴ ይህንን በቀላሉ በጣም የሆነ ዕድሜ ላይ ሆነን አሁን ዕድሜያችን ላይ ሆነን ቲኔጅ ያሉትን ገና 11ኛ 12ኛ ክፍል ያሉትን ልጆች ወይም ዩኒቨርሲቲ ገና የተማሩ ያሉትን ልጆች የዩኒቨርሲቲ ላይፍ እንዲህ ነው 12ኛ ክፍል እንዲህ ብታጠና ብለን እኮ እኛም እንኳን ከአቅማችን ምንመክራቸው ታናናሾች ይኖሩናል እንኳን ትልልቆቹ። ስለዚህ እነዚህ ነው በእድሜ ከፍ ያሉትን ሰዎች የሚናገረውና ምን እንዲሆኑ ይናገራል መሰላችሁ? ሽማግሌዎች የመጀመሪያው ልከኞች እንዲሆኑ ይፈልጋል። ልከኞች እንዲሆኑ ይመክራል። ሽማግሌዎች ምኖች ይሁኑ? ልከኞች ይሁኑ ይላቸዋል። ልከኛ ማለት መስመር ያለው ማለት ነው። ልከኛ ማለት መስመር ያለው ማለት የሚናገሩትን ነገር የሚያውቁ እንዲሆኑ፣ የሚላፉትን የሚያውቁ እንዲሆኑ ምከራቸው። ልክ በቃ ለህይወት፣ ለንግግር፣ ለግሳጼም ለምንም ነገር መስመር ያለው ልከኛ እንዲሆኑ ምከራቸው። አስተዋይ፣ ጠንቃቆች፣ ንቁ፣ የሚያደርገውን ነገር የሚያውቅ እንዲሆን ሽማግሌ አረጋዊው ሰው ንገረው። አለበለዚያ ምን ይሆናል? ይናቃል፣ በህፃናት ይደፈራል። ስለዚህ አለመከባበር ጉባኤዋን ይወርሳታል ማለት ነው። አያችሁ፣ ሰውየው ሽማግሌው ልከኛ ካልሆነ ወጣቶች ይደፍሩታል። ነገ ለመገሰጽ አይችልም። ነገ ለመምራት አይችልም። መልካም አርአያ፣ መልካም ምሳሌ መሆን አይችልም። ከአልፎ ተርፎ የእግዚአብሔርን ጉባኤ በውጭ ባሉት ዘንድ የሚያሰድብ ይሆናል። ስለዚህ ልከኛ እንዲሆን ምከረው። ያ ብቻ ሳይሆን ጭምት እንዲሆን ምከረው ሽማግሌው። ዋው! ጭምት እንዲሆን ምከረው ለሽማግሌው። ጭምት ማለት ምን ማለት ነው? ፍጹም፣ ቅን፣ ስርዓት ያለው ማለት ነው። ኢቲካሊ ፐርሰናሊቲው የሚያስገርም መሆን አለበት። ጭምት መሆን አለበት። ሌላስ ሽማግሌው ምን ያስፈልገዋል? ራሳቸውን የሚገዙ። መቼም ራስን መግዛት ለሁሉም አይነት ክርስቲያኖች ተብሏል። የሽማግሌ ምርጫ ላይ ራሱን የሚገዛ አለው። ቲቶ ላይ ራሱን የሚገዛ አለው፣ ራሱ አስተማሪው ላይ። አሁን ሽማግሌው ላይ አለው። በኋላ አሮጊቶችም ላይ፣ ወጣቶችም ሴቶችም ላይ፣ ወጣቶች ወንዶችም ላይ፣ ባሮችም ላይ እናገኘዋለን። ሁሉም አይነት ክርስቲያኖች ራሳቸውን የሚገዙ። ራስን መግዛት ማለት ራስን መግዛት ማለት ራስን በቁጥጥር ስር ማድረግ ማለት ነው። ይህንን ቀደም ብለን ተናግረናል። ራስን በቁጥጥር ስር ማድረግ ከተማን ከሚገዛ ራሱን የሚገዛ ነው አይደል የሚበልጠው። ስለዚህ ራስን
መግዛት፣ ራስን በቁጥጥር ስር ማዋል፣ ጥንቅቅ ያለ ፐርሰናሊቲ፣ ጥንቅቅ ያለ ስብዕና ያለው እና ያልተዝረከረከ ወይም የተዝረከረከ ህይወት የሌለው ለሚናገረውም ለሚያስበውም ጥንቁቅ የሆነ ማለት ነው ሽማግሌ። ራሱን የሚገዛ ጥንቃቄ የተሞላበት ህይወት ያለው ሽማግሌ እንዲህ ሲሆን ምሳሌ መሆን ይችላል፣ ተቆጪ መሆን ይችላል፣ አራሚ መሆን ይችላል፣ መልካም አባት መልካም አያት መሆን ይችላል። ቤተሰቡን በእግዚአብሔር መንገድ ላይ በዚህ በጤናማው የክርስትና መንገድ ላይ መምራት ይችላል። ስለዚህ ሽማግሌው ራሱን እንዲገዛ ምከረው። ያ ብቻ አይደለም ራሳቸውን የሚገዙ ብቻ ሳይሆን በእምነትና በፍቅር በመጽናትም ጤናማዎች እንዲሆኑ ምከራቸው። በእምነት ጤናማ፣ በፍቅር ጤናማ፣ በመጽናት ጤናማ እንዲሆኑ ምከራቸው። እነዚህን ጤናማ ነገሮችን ዘርዝራቸው። ጤናማ እምነት ሽማግሌው ምን ሊኖረው ይገባል? ጤናማ እምነት። ጤናማ እምነት ማለት ምን ማለት ነው? የታመመ እምነት ስላለ ነው ጤናማ እምነት ያለው። የታመመ እምነት አለ። ትክክለኛ ወይም ጤናማ እምነት የሚባለው በክርስቶስ ኢየሱስና በስራዎቹ ማመን ነው፣ ወይም በእግዚአብሔርና እሱ በሰራው ስራ ማመን ነው። የታመመ እምነት የሚባለው በጣዖት ማመን ነው፣ በትክክለኛው የእግዚአብሔር መንገድ ላይ አለመሄድ። ጌታ ኢየሱስ እንዲህ አለ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ። እመኑ ካለበት እምነት ውጪ ሄዶ በሌላ ነገር ማመን የታመመ እምነት ነው። ለምሳሌ በእናቱ አይታመንም፣ በመላእክቱ አይታመንም፣ በተሰቀለበት መስቀል አይታመንም። ይሄ የተወለጋገደ እምነት ነው፣ ልክ አይደለም። በቀን አይታመንም። የሚታመነው ማን ነው ካላችሁኝ፣ ራሱ የሰራዊት ጌታ እግዚአብሔር ነው እና ልጁ ኢየሱስ ክርስቶስ ነው። ጤናማ እምነት። በክርስትና ትምህርት ውስጥ ሆኖ አንድ ሰው እንደፈለገኝ ኃጢአት ልሰራ እችላለሁ የሚል የታመመ እምነት ውስጥ ነው ያለው፣ የአጋንንት ነው። ክርስቶስ ኢየሱስን የእግዚአብሔር ልጅ አይደለም ብሎ ክርስቲያን ነኝ ቢል አንድ ሰው የታመመ እምነት ውስጥ ነው ያለው፣ ጤናማ እምነት ውስጥ አይደለም ያለው። ኢየሱስ የእግዚአብሔር ልጅ እንደሆነ ማመን አለበት። ያ የእግዚአብሔር ልጅ ከስጋ ከቅድስት ድንግል ማርያም ሰው መሆኑን ማመን አለበት። ጤናማ እምነት ነው። ጥንቅቅ ያለ መጽሐፍ ቅዱሳዊ የሆነ እምነት ያለው አንድ ሰው ፖዘቲቭ የሆነ ንግግሬን አምነዋለሁ ቢል፣ ለምሳሌ እምነትህን እመነው ይላሉ አንዳንድ ሰዎች አለ። ለምሳሌ ፖዚቲቭ ወርድ አውጣ፣ ይሄንን ይሆንልኛል፣ ይደረግልኛል፣ እጥሳለሁ፣ ጠረምሳለሁ። ምንም አትጥስም፣ አትጠረምስም። ጤናማ እምነት ቃልህን አይደለም እግዚአብሔርን ራሱን ማመን ማለት ነው። ትክክል ማለት ጤናማ አስተሳሰብም ጤናማ እምነት ማለት አይደለም። ሰው ሁሉ በጎ ቢያስብ ጥሩ ነው። ለምን ጥሩ ማሰባችን ጥሩ ነው፣ ግን አስተሳሰባችን አይደለም የሚታመነው እግዚአብሔር ራሱ ነው። ስለዚህ ቃሉን ማመን ከስህተት የጸዳ የእምነት ልምምድ ያለው ሰው መሆን አለበት ሽማግሌው። አያችሁ፣ ጤናማ እምነት ሲኖረን ጤናማ የእምነት ልምምድ ነው የሚኖረን፣ የተበላሸ አይሆንም። ስለዚህ ይሄ በእምነት ጤናማ እንዲሆን ምከረው ነው። ሌላስ ጤናማ ፍቅር እንዲኖረው ምከረው። ለምን? የታመመ ፍቅር አለ፣ ጥቅምን መፈለግ አለ። ይሄ ረብ ምንድነው? የማይገባውን ረብ የሚፈልግ እኮ አለ። ዝም ብሎ አፍአዊ የሆነ በቃ በአፉ ብቻ እወድሃለሁ ምናምን የሚል ሰው አለ። እሱ የታመመ ነው። በቃ ሰውየው ፊት እጁን ዘርግቶ ያቅፋል። ሰውየው ሲሄድ ስጋውን በምላሱ ቢላዋ እያረደ ይበላል። ይሄ የተመታ ነው፣ ልክ ያልሆነ እምነት ይባላል። ጤናማ አይደለም፣ ጤናማ አይደለም። ከልጆቹ ጋር፣ ከቤተሰቡ ጋር፣ ከጉባኤ ወንድሞች እህቶች ጋር፣ በአጠቃላይ ከሌሎች ሰዎችም ጋር ያለው ትክክለኛ ህይወት ጤናማ ፍቅር ሊኖረው ይገባል። ይሄ እንካና አምጣ አይነት ፍቅር ላይ ያልተመሰረተ ማለት ነው። ማለት ዓለም እኮ ፍቅርን ስትነግረን ጊቭ ኤንድ ቴክ ነው ምናምን፣ አምጣና እንካ ነገር ነው አሁን በእኛ ዘመን ያለው ፍቅር። እሱ የታመመ ፍቅር ነው። ጤናማ ፍቅር ግን በአምጣና እንካ ላይ የተመሰረተ አይደለም፣ በፍጹም አይደለም። በእንደሱ አይነት የተመሰረተ አይደለም። እና ጤናማ ፍቅር የክርስቲያኖች ፍቅር ኢየሱስ ያለው ነው። የዮሐንስ ወንጌል ምዕራፍ
13 ቁጥር 34 ላይ ያለው ፍቅር ልንገራችሁ አለ። የቀደመው ባልንጀራህን እንደራስህ ውደድ ነው አይደል? አዎ። እኔ ግን እላችሁ አዲስ ነገር እሰጣችኋለሁ፣ እኔ እንደወደድኳችሁና ስለናንተ እንደሞትኩ እርስ በርሳችሁ በዚህ ፍቅር ተዋደዱ ማለት እና ከኢየሱስ የታየው አይነትን ፍቅር እንዲኖር ምከረው። ሽማግሌው እንዲህ ሊሆን ይገባዋል። በቃ ፐርፌክት እንዲሆን ሽማግሌው እና ባልታመመ ፍቅር ውስጥ እንዲኖር። ሌላው በመጽናት ጤናማ እንዲሆን ምከረው። በመጽናት ጤናማ መሆን፣ መጽናት ማለት ጽናት፣ የጽናት መንፈስ ያለበት ትዕግስት ያለበት ሰው እንዲሆን ምከረው። መከራን የሚቋቋም ጽኑ የሆነ ህይወት እንዲኖረው፣ የማይልፈሰፈስ የማይንገዳገድ የፈተና ማዕበል የማያተረማምሰው ጽኑ እንዲሆን ምከረው። ያንን ሰው ሽማግሌውን ንገረው። የተዘራ ነገር እኮ በአንድ ቀን አይበቅልም። ለገበሬ ምን ያስፈልገዋል? ጊዜ። ምን ያደርጋል ገበሬው? የሆነ ቀን ያርሳል፣ የሆነ ቀን እንደገና መልሶ ያለሰልሳል፣ የሆነ ቀን እንደገና ይደግመዋል፣ የሆነ ቀን ይዘራል፣ የሆነ ወቅት ጠብቆ ደግሞ ይበቅላል። በአንድ ጀንበር የሚሆን ምንም ነገር የለም። ሁሉም ነገር ምን ያስፈልገዋል? ጊዜ። ስለዚህ ሽማግሌው ምን እንዲሆን ምከረው? ጽኑ እንዲሆን፣ ጤናማ ጽናት እንዲኖረው ምከረው። ታጋሽ እንዲሆን ምከረው። ያዕቆብ ትዕግስትን በተመለከተ የሚያነሳውን ነገር ላስታውሳችሁ። ማነው? ያዕቆብ ምዕራፍ 5 ቁጥር 11 ላይ እንደዚህ ይላል፣ እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን አለ። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምርና ምንድን ነው? የሚራራ ነው አለ። ምዕራፍ 1 ላይ ሄዳችሁ ብትመለከቱት ምን ይላል? ምዕራፍ 1 ቁጥር 2 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ። ትዕግስትም ምንም የሚጎድላችሁ ነገር ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። አዎ ኢዮብ በትዕግስቱ ተባርኳል። የእምነት ሰው በጽናት ይኖራል፣ ግድ የለም በሚል ማለት። ስለዚህ ጤናማ ተስፋ ማድረግ እና በትዕግስት የመጽናት ምሳሌ መሆን አለበት ሽማግሌው። በጌታ በኢየሱስ ያለው እምነት የማይንገዳገድ፣ ፈተና እንደ ማዕበል የማይገፋው የጠነከረ፣ በቃሉ ላይ የተተከለ መሆን አለበት። እንደዛ ጌታ ኢየሱስ እንደመሰለው አይነት ምሳሌ። ጌታ ኢየሱስ ምን እንዳለ ታስታውሳላችሁ? ቤቱን በአለት ላይ ስለሰራው ሰው ሲናገር ቤቱ በአለት ላይ ነው አለ የተመሰረተው። ስለዚህ ጎርፍ ጎረፈ፣ ንፋስ ነፈሰ፣ ያን ቤት ገፋው፣ አልወደቀም። ቤቱ ግን በሆነ አሸዋ ላይ ከተመሰረተ ንፋሱ ጎርፉ ይጥለዋል። ስለዚህ ሽማግሌው በቃሉ ጤናማ እምነት ስላለው በጤናማ እምነቱ ላይ ጽናት አለው እና በጤናማ ጽናት እንዲኖረው ምከረው። አያችሁ፣ ጤናማ ጽናት ለጉባኤ ወንድምና እህት እጅጉን አስፈላጊ ነው። አሁን ይሄ ጤናማ እንዲሆኑ ምከራቸው ነው። ለማ? ለአረጋውያን። አሁን ሌሎቹ ደግሞ አረጋውያን ጋር እንምጣ። ሌሎቹ ጋር እንምጣ። እነማን ናቸው እነዚህ ደግሞ? ሶስተኛዎቹ አሮጊቶች። አሁን አሮጊቶች ሊመከሩ ነው። አሁን ሽማግሌውን መከረው። ምን ሽማግሌዎች ምን ሊሆኑ ይገባል? ልከኞች ሊሆኑ ይገባል። ጭምቶች ሊሆኑ ይገባል። ራሳቸውን የሚገዙ ሊሆኑ ይገባል። በእምነትና በፍቅር በመጽናት ጤናማዎች ሊሆኑ ይገባል ሽማግሌዎቹ። አሮጊቶቹ ደግሞ እንደዚህ ይመከራሉ። አካሄዳቸው፣ አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ እንዲሆን ወይም ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ አለ። አሁን አሮጊቶች ለምንድን ነው ይህንን ማድረግ ያለባቸው ከተባለ ለቅዱስ አገልግሎት እንደሚገባ፣ ለቅዱሱ አገልግሎት የሚገባ ዲስፕሊን። እግዚአብሔር የተባረከ ይሁን። ይህ አገልግሎት ምን አይነት አገልግሎት ነው? ቅዱስ አገልግሎት ነው። ስለዚህ አሮጊቶች ሴቶች ለቅዱሱ አገልግሎት የሚገባ አይነት የህይወት ምላሽ መስጠት አለባቸው። ምላሻቸውን ማቅረብ አለባቸው። አንዱ ምንድን ነው? እሱ
ለቅዱስ አገልግሎት ይውላችሁ ለቅዱስ አገልግሎት እንደሚገባ ነው። አያችሁ የሚገባ ነገር ማድረግ አለባቸው። ለቅዱስ አገልግሎት የሚገባ ነገር ለቅዱስ አገልግሎት የሚገባው አንዱ ምንድነው? አያችሁ የማያሙና እንዴ እንግዲህ እህቶች ይቅርታ አድርጉልኝ። እንግዲህ ይሄኛ ሀገር ብቻ አይደለም በዓለም ሁሉ ያው ይታወቃል። ትንሽ ሴቶች ሰብሰብ ሲሉ የምትሰማ ነገር አለች። ምንድናት ያቺ? አሉባልታ አሜት አሉባልታ ሐሜት አለ። ይሄ ቅዱሱን አገልግሎት ምን ያደርገዋል? ያበላሸዋል። ቅዱሱን አገልግሎት ያሰድበዋል። ለቅዱሱ አገልግሎት እንቅፋት ይሆናል። ስለዚህ የማያሙ ይሁኑ። የህይወት ልምድ አላቸው እንደ ሽማግሌዎቹ ሁሉ አሮጊቶቹ የኖሩበት ዘመን አለ። ምናልባት ባላቸው በህይወት ይኖራል ወይም አይኖርም፣ መበለቶች ሊሆኑ ይችላሉ። ወጣት ሆነው ገና ሳያገቡ በፊት አግብተው ልጆች ወልደው አጥብተው ያሳደጉበት ያ ኤክስፒሪየንስ ይኖራቸዋል። ስለዚህ ተሰብስበው በሚያሙበት ጊዜ ጉባኤን ሊያስቀይር ይችላል። በቃ የጉባኤን መልክ ሊያጠፋ ይችላል። ለቅዱስ አገልግሎት የማይገባ ሊሆን ይችላል። ቅዱሱን አገልግሎት የሚያበላሽ ሊሆን ይችላል። ይሁላችሁ አንድ ነገር ልንገራችሁ። ማንኛውንም ነገር ክርስቲያኖችኛ በጉባኤ ውስጥ ስንኖር የትኛውንም ነገር ለቅዱሱ አገልግሎት ነው። የት እንደሚሄድ የማያውቅ ሰው ሁሉም ነገር ያስኬደዋል አይደል? እኛ ግን የት እንደምንሄድ እናውቃለን። አያችሁ ምን እንደሆነን እናውቃለን። ራእይ አለን፣ ህልም አለን፣ እቅድ አለን፣ ሐሳብ አለን። እግዚአብሔር ያሸከመን ሸክም አለን። ቅዱሱ አገልግሎት የሚባል ይሄ የሰማይ አጀንዳ በእኛ ህይወት ውስጥ አለ። በአጥቢያ ጉባኤ በምንሆንበት ጊዜ የሰማይ አጀንዳ አለን። ቤተ ክርስቲያን እኮ በጨለማ ውስጥ ያለች የብርሃን መንግስት ኤምባሲ ናት። ስለዚህ ምስክርነቷ ፈንጭቆ መውጣት አለበት። ስለዚህ ይኸውላችሁ ማማት ማለት ጉባኤን አሰነካክሎ መጣል ማለት ነው። በቃ አሉባልተኞች ካሉ በቃ ጉባኤ እጅግሩ የታሰረ ነው። ወንድሞች እህቶች ከጉባኤ ህይወት ይርቃሉ። ልብ በሉ። አሉባልታ ካለ ጸሎት እንዴት ነው እኮ የሚጸልየው? አምልኮስ እንዴት ነው የምናመልከው? አሉባልታ ካለ እንዴት ነው እሱ የወንድማማች ህብረት ወደ ጎን የሚጠነክረው? እንዴ እኮ ጦር ከፈታው ምን ወሬ የፈታው። ስለዚህ የጉባኤን ነገር ከሚያበላሽ ነገር ራስን መጠበቅ ያስፈልጋል። ለእናቶች ሐሜት ሰውየው በሌለበት ስለ ሰውየው ማውራት ነው። እንደምታውቁት መጥፎ ነገር ሐሜት ክስ ነው። ከሳሽነት ደግሞ የዲያብሎስ ጸባይ ነው። ዲያብሎስ ከሳሽ ነው። ሐሜት ክስ ነው። የዲያብሎስ ልጅ መሆን ነው። ሐሜት ሰጪውንም የሚታማለትንም ሰው አይጠቅምም። ለምሳሌ ወንድሜ ስለሱ የሆነ ነገር ቢያወራ ምንም አይጠቅምም። እሱንም አይጠቅመውም። ስለሱም እሱን ይሄኛው የሚወራበትንም አይጠቅምም። አውሬውንም አይጠቅምም። ስለዚህ ምንም ጥቅም ስለሌለው መራቅ አለባቸው። ከማማት የማያሙ መሆን አለባቸው። እንግዲህ ምን ያህል ሴንሲቲቭ ነገር እንደሆነ እንድናውቅ እፈልጋለሁ። አሉባልታ አጥቢያ ጉባኤያት የሚታወቁት አንዱ በዚህ ችግር እንደሆነ ታውቃላችሁ። የዘማሪ ቡድኑ አንድ ላይ ይሰበሰባል። የአገልጋይ ቡድኑ የቃል አገልጋዩ ቡድን አንድ ላይ ይሰበሰባል። እንደዚህ ይሄ ትንንሽ ግሩፖችን በመፍጠር አሉባልታ አለ እንደምታውቁትና እሱ በጣም አስቸጋሪ ነው። ደስ አይልም ብቻ ሳይሆን የተከለከለ ነው። ግን ለሁሉም ክርስቲያን ልክ አይደለም። በተለይ ደግሞ ለአሮጊቶች በዚህ ክፍል የቀረበ ነው። ሌላኛውን እንሂድ። ሌላኛው ምን ይለዋል? ቲቶን ለቅዱስ አገልግሎት የሚገባ የማያሙ ለቅዱስ አገልግሎት የሚገቡ መሆን አለባቸው። አዎ የሚገባ ነገር ማድረግ አለባቸው። የማያሙ መሆን አለባቸው። ሁለተኛው ደግሞ ምንድን ነው? ለብዙ ወይን ጠጅ የማይገዙ። ይሄ ምን ማለት ነው? ለወይን ጠጅ የማይገዙ ማለት ለወይን ጠጁ ባሪያ ያልሆኑ ማለት ነው። እንደምታውቁት አንድ ሰው ለተሸነፈለት ነገር ለእርሱ ተገዝቶ ባሪያ ነው። ማንኛውም ነገር እኛ ላይ ከሰለጠነ የአለቅነት መብት ካለው እኛ የሱ ምን ሆነናል? ባሮች ሆነናል ማለት ነው። በሌላ አማርኛ እነዚህ ክርስቲያን አሮጊቶች የወይን ጠጅ ባሪያ ያልሆኑ መሆን አለባቸው።
የወይን ጠጅ ያላሸነፋቸው መሆን አለባቸው ያልገዛቸው መሆን አለባቸው ከዚህ በፊት ታስታውሱ እንደሆነ የሽማግሌዎችን የቤተክርስቲያን ሽማግሌዎችን ስንማር ለብዙ ወይን ጠጅ የማይገዙ መሆን እንዳለባቸው ተካፍለናል ወይን ጠጅ በተመለከተ አትጠጣ የሚል አሳየኝ ብሎ ለሚለን ሰው አትጠጣ የሚል ጥቅስ የለንም ብለን ነው የምንነግረው ይሁን እንጂ ግን የወይን ጠጅን አስከፊነት ግን የሚናገሩ ደርዘን ጥቅሶችን ልንሰጠው እንችላለን ከዛም በላይ ስለዚህ የወይን ጠጅ በመጠጣት ክብር መውረድ እንጂ ክብር የለውም ራስን ማጣት እንጂ ራስን ማግኘት የለበትም ጉዳት እንጂ ጥቅም የለው ስለዚህ የወይን ጠጅ አንጠጣ ማንኛውም ነገር በክርስቲያን ላይ ከሰለጠነ የጌታን ያህል ስፍራ እንደሚወስድ እናውቃለን ማንንም ለተሸነፈለት ነገር ለርሱ ተገዝቶ ባሪያ ነው ስለሚለን የእግዚአብሔር ቃል በተለይ የእግዚአብሔር ቃል ሲነግረን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል ካለ በኋላ ሰው ለተሸነፈለት ለርሱ ተገዝቶ ምንድነው ይላል ባሪያ ነው ይላል ስለዚህ እነዚህ ሰዎች የወይን ጠጅ ባሪያ መሆን የለባቸው ስለዚህ የወይን ጠጅ ያልገዛቸው ለሌላ ነገር ባሪያ ያልሆኑና በእነሱ ላይ ጌታ ብቻ የሰለጠነባቸው እንዲሆኑ ምከራቸው ነው ሌላው ለአሮጊቶች ወይም ለትልልቅ እናቶች የተመከረው ምክር ምንድነው ለወይን ጠጅ የማይገዙ ብቻ ሳይሆን በጎ የሆነውን ነገር የሚያስተምሩ ከአፋቸው ለታናናሾቻቸው የሚያወጡት ቃል በጎ መሆን አለበት ሚሰብር ሚያስቀይም ሚያስከፋ መሆን የለበትም በጎ የሆነውን ነገር የሚያስተምሩ ነው ሊሆኑ የሚገቡት አዎ እናቶች ያስተምራሉ በቤተ ክርስቲያን ውስጥ በኋላም ቆነጃጅቱን በተመለከተ ይምከሯቸው ተብሏል እና ወጣት ሴቶችን በእድሜ የሚያንሷቸውን ያስተምራሉ ለምሳሌ ስለ ትዳር ያስተምራሉ ስለ ህይወት ምልልስ ያስተምራሉ ስለ ልጅ አስተዳደግ ያስተምራሉ እግዚአብሔርን ስለ መፍራት ያስተምራሉ መኖር አለበት በየጉባኤው ውስጥ የትልልቅ ሴቶች ወጣቶችን የሚያስተምሩበት እድል መመቻቸት አለበት እና ያስተምራሉ ወንዶች ባሉበት ጉባኤ ሴቶች አይሰለጥኑም እንጂ ሴቶችን ግን ሴቶች ያስተምሯቸዋል ይሄ እግዚአብሔር ቃል መመሪያ ነው እና የሚያስተምሩት በጎ የሆነውን ነገር መሆን አለበት ለምሳሌ አንድ ሴት ከትዳሯ ጋር ግጭት ወይም ችግር ገጥሟት ብትመጣ ትዳሯን እንድትፈታ ኢንከሬጅ ማድረግ የለባቸው በጎ የሆነውን ማለት በትዳሯ እንድትቀጥል ነው ማስተማር ያለባቸው እጮኛ የያዘች ሴት ብትኖር የተቀደሰ የእጮኝነት ህይወት እንዲኖራት ማስተማር አለባቸው ልጆች የወለዱትን በሚያስተምሩበት ጊዜ ልጆቻቸውን በጭምትነት በመልካም ስለ ማሳደግ ነው ማስተማር ያለባቸው ባለትዳሮቹን ባሎቻቸውን መውደድና ማክበርን እንዲያዘወትሩ ነው ማስተማር ያለባቸውና የክርስትና ህይወት ትዳር ላይ ጌታ ኢየሱስን መፍራት ላይ ልጅ አስተዳደግ ላይ በጎ የሆነውን ነገር ምን ማድረግ አለባቸው የሚያስተምሩ መሆን አለባቸው በጎ የሆነውን ምን የሚሉ የሚያስተምሩ በጎ የሆነውን የሚያስተምሩ ስለዚህ እነዚህ ሰዎች በጎ የሆነውን ምን የሚሉ የሚያስተምሩ ስለዚህ ሴቶችን በተመለከተ ለቅዱስ አገልግሎት የሚገባ ነገር የማያሙ ለወይን ጠጅ የማይገዙ እና በጎ የሆነውን የሚያስተምሩ መሆን አለባቸውና እንደዚህ አድርገ ምከራቸው ይለዋል የተወደዳችሁ ቅዱሳን እንግዲህ በየጉባኤው ውስጥ የእድሜ ልዩነት ሊኖር ይችላል ሽማግሌ የሆኑ ወጣቶች የሆኑ አረጋውያን የሆኑ እንደዚህ ሊኖሩ ይችላሉ በቅደም ተከተል ማለት ነው እና እያንዳንዱ በቤተ ክርስቲያን ውስጥ እንዴት ነው እሱ መመላለስ ያለበት የሚለውን ትምህርት ከዚህ ከቲቶ ክፍል እንማራለን የሚቀጥለው ሳምንት ስንገናኝ ወጣት ሴቶች የተመከሩበትን እና ወጣት ወንዶች ደግሞ የተመከሩበትን ምክር የምናደምጥ ይሆናል የጌታ ጸጋና ሰላም ይብዛላችሁ ምህረቱ ስለረዳን ቸርነቱ ስላገዘችን አምላካችንን በጌታችን በኢየሱስ ክርስቶስ ስም እናመሰግናለን መጽሐፉን አንብቡ እና በሚቀጥለው ሳምንት ስንገናኝ ካቆምንበት የምንቀጥል ይሆናል ጸጋ በክርስቶስ ኢየሱስ ይብዛላችሁ ስለረዳን ስላገዘን የቃሉን ደጆች ስለከፈተልን ብርሃኑን ስላበራልን ጌታን እጅግ አድርገን እናመሰግናለን ጸጋ ይብዛላችሁ